ማንም ልቅምቅም የማንችን ልካቀመ ቢያውቅም አይጠነቀቅም አባቴ ትሸነፋለህ ትለኛለህ አሪው ኪድሚ ሊጉ እኮ የአባቴ እኮ ነው ደግሞ ሻምፒዮንስ የበላን የተማረ ወድቆ አይወድቅም አልተገናኘንም እንግዲህ ወያላ ነጋ ቲሙላ የትም ፍጪው ዱቄቱን አምጪው በስተመጨረሻ 3 ነጥብ እንዴት ነው ደስ የሚለው እውነት ናፍቆ ፕራይዝ የዛሬ ቋጣሪዎች ነገ አበባዎች ተኙ አይነ ቀልቷል ተኙ ተጣጥማችሁ ተኙ ዶርጉ ባላንዶር ይኸውላችሁ ከተቻለ ለምቦይሙና ለአማድ የሆነ ነገር ይነገራቸው ከአፍሪካ ዋንጫ በቃ አትመለሱ እዛው ቅሩ ቤንች ላይ የሚሆኑት ቢመጡ ዶርጉ ይቀርትልናለህ ከኒሽ 3 ነጥብ በቃ ያራዳ ልጅ ምን አይነት ተጫዋች ነበር ዛሬ ዶርጉ ሰው ይከላከላል ያጠቃ የግብ ዕድል ፈጥ ያገባ ጎል የዚዳን ጎል አይታችኋታል ቮሊዋ ያቺን ቮሊ አይታችኋታል ደገማት ዶርጉ ደገማት ማንቺው በጣም ነው የምንችለው ጋይስ በጣም ምድረበ ያለ ጸጥ ብለተኛው ምንም አይነት ኮሽታ አልፈልግም ሙቤሙ የለም አማድ የለም ብሩኖ ተጎርቷል የለም እንትና ዴሊክት የለም ምናምን ብለ ቁጭ ብለ እየጠበክ ነበር ሙድ ለሚያስ አረ ኒውካስል እናንተ እንደማይሆን ያርግናቸው እግዚአብሔርን እነ ሙቤሙ እና አማድ እና ብሩኖ እንደም እንዳትመጡ አንፈልግም የሆነ ቲም ያዩት ኩሌ የሆነ ቡድን አላያችሁም ወይስ ከነጉድለቱ ቢሆንም የሆነ ቡድን ተመልክተናል ዶርጉ ፈርስት ሃፍ ከነጉድለቱም ቢሆን ኑኖ ሜንዴሽን ሆኖ ነው ያመሸው እኔ ተመችቶኛል ለማንኛውም እኔ ከዚህ ቡድን እንደዚህ አልጠበቅኩም ነበር እና ግን በቃ ቡድን ተመልክቻለሁ በቃ እንደ ቲም ጥሩ የሚንቀሳቀስ ማለት ነው ከነጉድለቱም ቢሆን ተመችቶኛል ካሜሩንም ኮት ዲቫርም ይቅናችሁ በደንብ እስከ መጨረሻው ሂዱ አንፈልጋችሁ እኔ ምን ይመስልኩ እንቅልፋም ሰውዬ ደግሞ እኔ መሰልኩ እንቅልፋም ሰውዬ እንቅልፌን ትቼ ዛሬ ተርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብዬ አይቼ ወፍ የለም ግግም እናንተ ምን ሆነ ተርፌን ነው እንዴ ዛሬ ሜዳ ውስጥ ያየነው አይደለም እኮ እንደው ምን ይሰሩላችኋል ብሩኖ ምን ይሰራላችኋል እናንተ ቡቡ ምን ይሰራላችኋል ማን ነው የሚሉትስ ምን ይሰራላችኋል እንዴ በቃ እነዚህ ምርጥ ናቸው ማን ዶርጉ ሳይ ግን ስታሳቡ እንዳላይ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖሮ ምንም አልፈጠሩም እነዚህ ይሻላሉ እነዚህ እያሸነፉ እኮ ነው እንዴ እነዛ ኖሮ እኮ ሰከንድ ሃፍ ተለጠፉ ነበር እነዛ ግን እነዛ ሳይኖር ይሄው እነዚህ አሸነፉላችሁ ለዶርጓ አጨብጭቡ ለኩኛ አጨብጭቡ አረ ዛሬ ለቡድኑ ማጨብጭቡ ትችላላችሁ በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው ጀሞ በጣም ጥሩ ነው በቃ ምን አይነት ጫወታ እንዳየን ጀሞ ለማንኛውም ተርፌ እንቅልፌን እንግዲህ ዛሬ ቁማር በላች ይሁን ምንም አይደለም ያርግላችሁ አይ እንቅልፌ ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ አንደኛ አሞሪም ሲስተሙን ቀየረ ፈርስት ሃፍ 4 ከኋላ የሚቀርሰው ተከላካይ አረገ ከፊት ለፊት እንዲቀያየሩ አረገ ዶርጉ ማብራት አበራ ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ ካሚሊዮን ነው የሆነብኝ ተቀያየረ ከለር ፎርሜሽን ምናም ተቀያየረ 6 ከኋላ ይሆናሉ ምናም ማይሆኑት ነገር አልነበረም ሰከንድ ሃፍ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ነው የሆኑት እንዴ ኡጋርቴ ስፖርቲንግ የሚያቀው ኡጋርቴ ከቻለለትኩ ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል ግን ለዚህ ምሽት ሚገርም ተጫዋቾች ነው የሆኑት ሁሉም ማርቲኔዝ ብትል ኩኛ ብትል ዶርጉ ብትል ኡጋርቴ ብትል ካሴሚሮ ሲቀየረው ግራ ገብቶኝ ነበር ግን ስቲል እየተቀያየረ ነው ያረ ተቀያየሩ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአይምሮ ሽፍት ነው እስከዛሬ ድረስ ስካሞሪም ስለው ስካመር መስሎ ነበር ምንም ነገር ለመቀየር ፈቃደኛ ስላልሆነ አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት ሶስተኛ ኩኛ ብቻውን ቲም ሆነ ሰከንድ ሃፍ በተለይ ኳሱን እድል ከሰጠኸኝ አስደግምብሃለሁ የጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር እኮ የበለጠ መስጋት ሳይሆን ሰከንድ ሃፍ እንደተጀመረ አንድ አንግል ተገጣጩ ሴስኮ ማይሆን ሰው ነው ሴስኮ አንድ አንግል ገጨበት ሆል የሚገርም አንግል ገጨበት ከዛ በኋላ ግን
ሶሊድ ኩኛ ብቻውን ክለብ አይደል? ብቻውን ክለብ ነው ኩማ ሁልሽም ተከላካይ በተከላካይ ብቻ ማ ኩኛ ከፊት ለፊት እንዲያቀብለው አንዱ ጮትለት ዘርክ ሲያስቀመጠለት አለቀ። የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ አሞሪም እና ተሳካለት። ለዚህ ሌላ ቪዲዮ ያስፈልጋል። ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል። ነገ በዛኛው አካውንት ታች ሜንሽን በማድረገው አካውንት ሰራላችኋለሁ። ማን የዩናይትድ ሲዝን ሊቀየር ይችላል በመጀመሪያው ሐሳብ ብቻ ማለት ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል። ምን አለበሉ አሁን ማለት ነው ቀኑ ሙሉ ዶርጉና ወጋርት ያሉበት ብሎ ይይ ሲል የነበረ ዩናይትድ ደጋቢ ይመጣና ዶርግሽ ቡሩንን አስረሳችሁ እኮ ይችላል ዶርጉ ይችላል ሲጀመርኛ እንኳን ማና ይላል። አሁን እየመጡ ተቃጥያለሁ ተቃጥያለሁ ረጅም ብያለሁ ለምሮ መሰቀው ተቃጥያለሁ እኮ ገብርኤል ግን መሳቅ ግዴታ ነው ግን ያገባት ጎል አረ ምንድነው ማውራው ከስንት አንዴ ቢሸነፉ ቪዲዮ ራሱ ጠፋብኝ። አረ የራሳችሁ ጉዳይ እንጂ ንቆ ገብቶ ኒውካስትል ዋጋ ከፈለ። ተጋጣሚህን መናቅ የለብህም። የፕሪሚየር ሊግ ነው። ማንም ይሁን ተጋጣሚ ማንቸስተር ዩናይትድም ይሁን በቃ መናቅ የለብህም። በቃ ፕሪሚየር ሊጉ አይገመትም። በቃ ከባድ ነው። ንቀት ዋጋ አስከፈላቸው። በስማ አሁን ሳምንቱ እንዳለ ሊረበሽ ነው። ተጋጣሚህን መናቅ የለብህም። ዩናይትድም ቢሆን ዶርጉ ይሄኛው ዶርጉ ሌላ ዶርጉ ነው። ይሄኛው ዶርጉ ሌላ ዶርጉ ነው። ዶርጉዬ እስካሁን ድረስ ለሰደብኩ ይቅርታ አድርግልኝ በህዝብ ፊት። ምን አይነት ጎል ነው? ሲጀመር በአንበሳ የሚመራ የበግ መንጋ መፍራት አለብህ። ሊቻ ነበረ ዛሬ ካፕቴን ተጋዳዩ። አሞሪ ምን አይነት ስራ ነው? እኔ ዛሬ ብንሸነፍ ራሱ እንደዚህ አይነት ስራ አይቼ እውነት አላዝ በአፍሪካ ዋንጫ ሄደው ብሩኖ የለም፣ አማድ የለም፣ ስንት ተጫዋች የለም፣ እነ ማዝራው የሉ በስ አራት ኋላ አድርጎ አረ ተቻላለ አሞሪ ምንም ገገመና የለም። ዛሬ ቀየረ እኮ አሰላለፉን ሰራ አሞሪ ዳሎት ሄቨንን ማርቲኔዝን ሾውን ኋላ አድርጎ ሰራላቸው። ይሄ ነው ማንቸስተር ግባለት። አልহামዱሊላህ አሸንፈናል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። እውነት በጣም ደስ ብሎኛል። ማንም ይሄን አልጠበቀም አውቃለሁ። አሁን ማንቸስተር ከረፍት በኋላ በጣም ተቀጥቅጧል፣ ግን ምክንያቶች አሉት። አሞሪም ይሄን ያረጋበት ምክንያት አለው። ግን ሰዎች ካሲሽን ሲቀይረው እንዴት እንደደነገጥኩኝ እሱም አላመነም እኮ። ግን አሸነፍን። ዶርጉዬ የኔ አባት አንድ ቀንም ዶርጉዬ የኔ አባት እላለሁ ብዬ አስቤ አላውቅም። እውነት ኧረ ቢስሚላህ ኧረ በጣም ነው ደስ ያለኝ። በጣም ነው ካሸነፍን ምናምን ቆይተን እኮ አይደለም ሰዎች፣ ግን ካለብን ችግሮች አንጻር ምክንያቶች አሉን፣ ጉዳቶች አሉ፣ ምን አሉ። ካፒቴናችንስ አዲሱ ካፒቴናችን ሊቻ ቢስሚላህ ኧረ በቃ ስለ ጨዋታው ሁሉ ነገር እናወራለን። ግን በጣም ደስ ብሎኛል። እንኳን ደስ ያላችሁ። የተሳለቁብን ሁሉ አፋቸውን ይይዛሉ። ማንም ቢጎዳ ዩናይትድ ነው። በቃ አዲስ ነገር እናያለን። በቃ ገጸ በረከት ይዞልን ሊመጣ ይችላል። ይሄን እመኑ፣ አትጨናነቁ። እንደው እስከዛሬ ካሳለፍነው የከፋ ጊዜ አናሳለፍም። ዩናይትድ ፋሚሊ ይሄን ነው የምላችሁ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉ። እንኳን ደስ ያላችሁ በድጋሚ ግሎሪ ማን ዩናይትድ። በፍጹም አይን አይደለም፣ በደንብ ተመልከተው። ከየትም ፍጩ ዱቄቱን አምጩ ነው የሚባለው። እንዲህ 3 ነጥብ ነው ዛሬ ያዩት። ይሄ ሰውዬ ማለት ነው 10 ጊዜ ቢሰጠው ደግሞ ማያገባውን ኳስ ነው። ምን አይነት ጎል ያገባው ዶርጉ በቃ የዩናይትድ ደጋፊ በቃ ማመን እስኪያቅታቸው ድረስ አንገታችንን እዚህ ጭነን ደግሞ ቅያሪዎቹ አሞሪ ምንድን ያደረግከው ዛሬ ማለት ነው። አሞሪ ማለት ነው ይዞት የገባው ፎርሜሽን ነው መሰለኝ በጣም ቆንጆ ነበረ። ፈርስት ሃፍ ሰከንድ ሃፍ ከቅያሪው በኋላ ነው ትንሽ ልብ ድካም ሲያዝ የነበረው እንጂ 4-2-3 መሰለኝ ካልተሳሳትኩኝ ይዞት የገባው ፎርሜሽን ናይስ ነው እኮ። ግን ይሄ ነው የኔ ክለብ። እሺ ታጥነተኛ አንድ ድምፅ እንዳልሰማ ስታሽቃብጥ ምናምን እንዳለ ምድረ ወያላ ማለት ይሄ ነው የኔ ክለብ። በባጁ ብቻ አሸንፎ ይወጣል። ሰው የለውም። እንደዚህ ነው ማንቸስተር ዩናይትድ ዛሬ ሲለጠለጥ ሌው ምናምን እሱን እድል አልሰጠም ነው። ተኛ ታጥነ ማለት
አንዱ እያላ ድምጽ የሚባል እንዳልሰማ ድምጽ ስታደንቀኙላ እንዳልሰማ ማለት ድምጽ የሚባል እንዳልሰማ ማንቸስተር ዩናይትድ ኒውካስትልን ያለ 10 ተጫዋች ምናምን ዳሜጅ አድርጎ አሸንፎት ወጥቷል ማለት ስለ ጨዋታው በቀጣይ ቪዲዮ መለስበታለሁ። አንዱ እያላ ግን ድምጽ ሲያሰማ እንዳልሰማ ማለት ነው። እየመዘዝጉ ቪዲዮ ነው የምሰራበት። ታጥነ ተኛ። ይሄ ነው ማንቺ ግሎሪ ማን ዩናይትድ ሊንገዳገድ ይችላል፣ ክለቤ ሊንገዳገድ ይችላል እንጂ መቼም አይወርቅም። መቼም ማለት ነው። እኔ ነኝ ያለ ማንም ጀግና ክለቤ መጥቶ ሊጥለው አይችልም። ክለቤ ሊንገዳገድ ይችላል እንጂ አይወርቅም። ምክንያቱም ዩናይትድ ነን እኛ። በቃ እግዚአብሔርን ነው የምልህ። በቃ ዩናይትድ ነን። በቃ እንደማንም ተዝረክርከን አንቀርም፣ እንደማንም ወድቀን አንቀርም። ልንገዳገድ ግን እንችላለን እንጂ በተአምር አንወርቅልህም። በተአምር ማለት ነው። ምክንያቱም ዩናይትዳውያን ነን። እግዚአብሔርን የምር ትችላላችሁ። ማንቹሪያን ጎረቤቶቼ፣ ኧረ በስመ አብ ማንም ያልጠበቀውን አስደመመን። በቃ አትጠብቁት ዩናይትድን። ኧረ ዩናይትድ እኮ እንደው ሳትጠብቁት የሚያስደምም ቡድን። በቃ ለምን ትጠብቁታላችሁ? በቃ በሚያስፈልገው ሰዓት እኮ ዋንጫ ማን ነው ነጥብ ስለማያነሳ ነው እንጂ እግዚአብሔርን። ኧረ በስመ አብ አንዴ ለዩናይትድ። እኔ አሁን በእርግጠኝነት ይህንን ጨዋታ ዛሬ እንዳይገረፍ ነው እንጂ የፈራውለት እንደሚሸነፍ እርግጠኛ ነበር። ግን ማን ፖፕ አፕ አረገ? ዶርጉ በሁሉም በዩናይትድ ፋን የማይወደደው በእርግጠኝነት የትኛውም የዩናይትድ ደጋፊ እስከዛሬ ዶርጉ በነበረው ፐርፎርማንስ ይወደዋል ብዬ አላስብም። ታዲያ ማን እንዲያሸንፉ ረዳቸው? ዶርጉ 29 ነጥብ ይዘው እንግዲህ 5ኛ ላይ ተቀምጠዋል። ማንቸስተር ዩናይትድ ከአርሰናል በ10 ነጥብ ነው ልዩነታቸው። ይመቻቸው። ቀጣይ ከኔ ጋር ነሽ መሰለኝ። አይ ቀጣይ ሳይሆን ከአንድ ጌም በኋላ ቀጣይ ከማን ጋር እንደሆንሽ አላቅልሽ። ይመችሽ። ለማንኛውም እኔ ከኔ ጋር ስትጮች ካልሆነ በስተቀር ሁሌ ላንቺ ነኝ። የምር እኔ ማንቼ ላይ ቋጥሬ አላውቅም። የምር በሯ ላይ ናት መሰል ማንቼ ቀን ወጣላት። ቤቲም ክለብ ሆና እምቢ ስትላየናት። እሺ እድላይ ዴፍሲ ኒውካስትል ዛሬ ለጥፎሽ ነበረ። እሱን ያወጣሽ ያው እየተፈጠሩ ነገር ስለሆነ ቦራንዴ ግድ ነው ማሸነፍሽ በሚል ነው እንጂ ዛሬ ኒውካስትል ለጥፎሽ ሸኝቶሽ ነበረ። ግን ያው ይሁን ትርፌ ፎር ዘ ፈርስት ታይም እስከ 7 ሰዓት ድረስ አስቆይታን አሸንፋ ተገኝተናል። ዛሬ ደግሞ እንትን ከፈርስት ሀቭ ኤፍሲ ምናምን ልል ማለት ነው። እድላይት ኤፍሲ ነው። ኢንዌይስ ደህና አይደል? ዛሬ ቀን ስለወጣላችሁ በደንብ ኮካ ምናምን እየጠጣችሁ ሰለብሬት አድርጉት። እውነት ከባድ ሳምንት ነበር ያሳለፍኩት። አልገባችሁም? ፐርሰናል ጉዳዮች በቃ ይሄ ነበር ላይ ቁስሌ ሊሽርልኝ የሚችል ብዬ የጠበኩት ነገር በጣም ነው ያስደሰቱኝ። ቦክሲንግ ዴይ የስጦታ መስጫ ቀን ነው። ትልቅ 3 ነጥብ ነው የሰጡን እና ባለፈው ትዝካላችሁ ፎግረን የምናሸንፋቸው ጨዋታዎች ሊኖሩ ይገባል። እኛው ሁሌ ይገባ። አሁን ይሄ ጨዋታ በአሞሪም ታክቲክ ፈርስት ሃፍ ይገባናል። ሰከንድ ሃፍ ግን በጣም ዶሚኔት ተደርገን ነበረ። በጣም በቃ ይሄ ሌሎቹ አጭበርብሮ የሚወስዱት አይነት ነጥብ ፎር ዘ ፈርስት ታይም በዚህ ሲዝን ደርሶናል እና እናመሰግናለን። ደስተኛ ነን። ይገባናል። ምክንያቱም ደሊክት፣ ማጓየር፣ ኑሳይ ማዝራይ፣ አማድ፣ ብራያን ምቡሞ፣ ብሩኖ ፈርናንዴዝ፣ ኮቢ ሜኑ እነዚህን ሁሉ ሳይዝ ኒውካስትል ማለት በጣም ጀግና ቲም እንደሆነ ታውቃላችሁ። በጣም በሪ ኢነርጄቲክ ሃይ ፕሬሲንግ ቲም እንደሆነ ታውቃላችሁ። ግን ሩበን አሞሪም ፈርስት ሃፍ ላይ ዴም ይለይ ነበር። ማንም ያላሰበውን አይነት ፎርሜሽን ይዞ ገብቶ ነው ዶርጉና ዳሎ በአንድ መስመር አድርጎን ያሸነፈልን እና ታክቲሻ መሆኑን ቪላ ላይ አስመስክሯል። ቪላ ላይ ለኡናይ ኤምሬ ሀሁን ያስተማረውና ነገርኳችሁ። ስኬታማ ሆነ አልሆነ አይ ዶንት ኬር። ስኬታማ ሆነ አልሆነ አሁን እምላችሁ አይ ዶንት ኬር። ኪን ሂዝ አ ማስተር ማይንድ ሂዝ ታክቲሽያን እግር ኳስ የገባው ሰው ነው። ግን ፌል ልናደርግ ይችላል። ዛሬ ማውንት መጎዳቱ በራሱ ሰውየውን ሊያባርር የሚችል አይነት ነገር በቃ ይሄ ቁልቁል የሚነዳ ነገር ነው የገጠመን። ግን ተሻግረነዋል፣ አልፈነዋል። ሊቻ ማለት እኔ እንጃ በቃ ይሄ መረጋጋት ራሱ ካልምነስ የሚለው ቃል ሊቻ በሚለው ቢቀየር ተውት። ሲከላከሉ ያለውን አለ ከኳስ ጋር ቡድኑን ኮንፈርት የሚሰጥበት መንገድ አይደኔቨንን አክብሩኝ አርሰናሎች፣ እናመሰግናቸዋል። ቢጋፕስ ቱ አርሰናል። የ100 ሚሊዮን ተከላካይን ይሰጣችሁ
ትላላችሁ። ግን በደስታ ግን ልጁ ይችላል፣ እግር ኳስ ይችላል። ሲከላከል ዛሬ በጣም ጥሩ ነበር። ባለፈው ስህተት ሰርቶ ነበር ከቦርመዝ ጋር፣ ግን ከቪላም ጋር ከዚህም ከኒውካስልም ጋር በጣም ድንቅ ነበር። እውነት ከኒውካስል ክሊንሺት ይዘ እስከዛሬ አንድ ክሊንሺት ብቻ የያዘ ቡድን ኒውካስል ላይ ክሊንሺት ይዞ ይወጣል ማለት ተረት ነበር የሚመስለው፣ ግን አሳክተነዋል። ኡጋርቴ ኳስ አይጮት እንጂ ኳሱን አትስጡት እንጂ ልዩ ሰው ነው። እንደ አውሬ ነው፣ እንደ አኒማል ነበር ሲታገል ሲሮጥ የነበረው። ካዘሚሮ ሲቀየር ተደናግጦ ነበር። እኔ ነው ብሎ በጣም ሾክ ዶኗል። ጃክ ፍሌቸር ይሁን ለጊዜ ቀዳዳ መድፈኛ ሆኗል። ማውንት ግን ለረጅም ጊዜ ባይጎዳ ደስ ይለኛል። አሁን ቀጣይ 3 ጨዋታዎቻችንን እንዳልኳችሁ 12 ነጥብ ከበርንሌ ሊድስ እና ወልቭስ 3 ነጥባችንን ወስደን እላይ ነው መቀመጥ ያለብን። ቶፕ 5 መረጋገጥ መቻል አለበት። ዩት እኔ እያወሩ ራሱ ኤደን አይታይም። ኤደን ሄቨን ነው እየጠየቅ ያለው ግሪን ስክሪን ስላበረን። ለማንኛውም ወዳችኋለሁ፣ ይመቻችሁ። ዶርጉ ቢጋፕስ ሼሽኮ ግን ማስቆጠር ነበረበት። አንድ የግባ አግዳሚ መልሶበታል። ወዳችኋለሁ፣ ይመቻችሁ። ፎሎ፣ ላይክ፣ ሼር ማድረግ አትርሱ። ግሎሪ ማን ዩናይትድ። እጅግ በጣም ጣፋጭ 3 ነጥብ ለሩበን አሞሪሙ ማንቸስተር ዩናይትድ በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትልን ኦልድ ትራፎርድ ላይ ያስተናገደው ማንቸስተር ዩናይትድ በፓትሪክ ዶርጉ አስደናቂ የሆነች ቮሊ ጎል አማካኝነት 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ የሚባል 3 ነጥብ ማግኘት ችሏል። በዚህ ጨዋታ ላይ ማንቸስተር ዩናይትድ ፈርስት ሃፍ እጅግ በጣም አስደናቂ የነበረ ፐርፎርማንስ ነበር ሲያሳየ ነበረው። የግብ ዕድሎችን በመፍጠሩ ረገድ በጣም አስደናቂ የሆነ ብልጫ እንደነበረው ተመልክተን ነበረ። ካለ ብሩኖ ፈርናንዴዝም በዚህ ልክ ማንቸስተር ዩናይትድ ፐርፎርም ያደርጋል ብለን ላልጠበቅን ሰዎች ሰርፕራይዝ የሚያደርግ ቡድን ነበረ። ሰከንድ ሃፍ ግን ኒውካስትል ወደ ጨዋታው ለመመለስ በሚያደርገው ጥረት ውስጥ የተሻለ ቡድን ሆኖ አግኝተነው ነበረ። ነገር ግን ምንም እንኳን የተሻለ ቡድን የነበረ ቢሆንም የነበረውን ብልጫ ወደ ጎልነት ለመቀየር በጣም ተቸግሮ 1-0 ለመሸነፍ ተገዷል ማለት ነው። በዚህ ጨዋታ ላይ ፓትሪክ ዶርጉ እንዲሁም ደግሞ ማቲያስ ኩኛ በጣም ሲያስደንቁ የነበሩ። ማቲያስ ኩኛ ሪሴንትሊ ለማንቸስተር ዩናይትድ ያለው ፐርፎርማንስ እጅግ በጣም አስደናቂ እንደሆነ እየተመለከቱ እየታዘብኩ ይገኛለሁ። በኒውካስትል ዩናይትድ በኩል ደግሞ ሉዊሳል በጣም ሲያስገርመኝ ነበር። ዛሬ ጥሩ ፐርፎርማንስ ነበረው ምንም እንኳን ቡድኑ ቢሸነፍም ማለት ነው። ለማንኛውም ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ 29 ነጥቦችን በመያዝ 5ኛ ደረጃ ላይ ተቀምጧል። ብሩኖ ፈርናንዴዝን ያልያዘው ማንቸስተር ዩናይትድ ድልም ማድረግ ችሏል ማለት ነው። ፈታኙን ዩናይትድ ምንም እንኳን ኮንሲስታንት ባይሆንም ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኑ ኳስ መረጃዎችን ማግኘት ይችላል። እንደ ጎረቤቴ የምር አኮራሽኝ። እንዲህ ነው እንጂ ለማንኛውም ማንቸስተር የሚል ስም ይዘህ እንዲህ ነው ማኩራት ያለብህ እና ማንም ሳይጠብቅሽ አንቺ እኮ ይሄ ነው በቃ ይሄ የሰር አሌክስ ፈርጉሰን ታክስ ምናምን የሚባለው ዝውውር ላይ ብቻ አይደለም። አንዳንዴ ማንም ሳይጠብቀው ዩናይትድ ያሸንፋልና ዛሬ ኒውካስትልን አስተናግዳ ያሸንፋል፣ ሁሉም ሰው ይሸንፋል ብሎ እርግጠኛ ሆኖ ነበር። የዩናይትድ ደጋፊ ተጨመረ። እርግጠኛ ነኝ ተጫዋቾቹም እንደዛ እርግጠኛ ሆኖ ነበር። ኤኒዌይ ያሸንፋል። ለማንኛውም ኮንግራ፣ እንኳን ደስ አላችሁ ጎረቤቴ፣ ይመችሽ። እንደዚህ ቢያንስ አንዳንዴ ተንፍሽ እንጂ ሁሌማ ተሳቀቅሽ እንዴት ትችዋለሽ? እና በቦክሲንግ ዴይ በቦክስ ትዘረያለሽ ብዬ ነበረ። አንቺ ግን በቦክስ ነው የዘረርሽው። ይመችሽ። ኮንግራ። ለማንኛውም ዋላታ ገባ ይስ ምን አይነት ጨዋታ ነው? በእናትህ እንዴ ምንድን ነው የሰራው ግን? ሮበናው ምን አይነት ቅያሪ ነው? ካስሜሩ ጭራሽ ማርቲኔዝ ወይኔ ሰከንድ ሃፍ እና ፈርስት ሃፍ ሁለት ቲም ነው ያየነው። ግን በየትኛውም ወይ በዚህ ጨዋታ ቢያንስ ነጥብ ይዘን መውጣት እንደምንችል አረጋግጠናል። ተጨነኩ። እኔ ከተጨነኩ በጣም ቆይቼ ነበር። ይገባናል 3 ነጥብ። ፈርስት ሃፍ ሰከንድ ሃፍ ራሱ አባከን ነው እኮ የሲስኮ ኳሲያ መግባት ነበረበት። ዳሉ እንችላለን። ዋናው 3 ፖይንት ነው። በዚህ ጉዳት በዚህ አፍሪካ ዋንጫ 3 ነጥብ ማሳካት ከኒውካስትል ጋር ከባድ ነበረ። አክሳክተነዋል። ክሊንሺት ጭራሽ ሴሌምኑ ቢጎዳም ብሩኖ ባይኖርም እምቤሞ ማንቼ ነው ባሎ የሚያሸንፍ በልልኝ። ይኸውልህ ተጫዋች ተጎዳብኝ ተጫዋች የለኝም ብዬ እጅ የሚሰጥ ክለብ የለኝም ማለት ነው። ልጥፍ አድርጎ የሚመለስ ክለብ ነው ያለኝ። ብራንድ የሆነ ክለብ ነው መደግፈው። አንተ ቋጣሪ ወያላና ሸታታ አሮጊት ማለት ነው። ለጥ ትላለውን ገብተህ ለጥ ትላለህ ማለት ነው። እንችላለን። አኮራኸኝ ነው የምልህ። አኮራኸኝ። እንችላለን። አንዳንዴም እንደዚህ ጨዋታዎችን ዲጊን አድርጎ አሸንፎ ተከላክሎ ውጤት አስጠብቆ መውጣት ግድ ይላል ጋይስ። ማንቸስተር ዩናይትድ ጣፋጭ 3 ነጥብ በኦልድ ትራፎርድ
ፓትሪክ ዶርጉ የጨዋታው ኮከብ ያለ ጥርጥር ጋይስ፣ ምናልባት በእድሜ ዘመኑ ምርጡ ፐርፎርማንሱ ሊሆን ይችላል። በዩናይትድ ቤት ያለ ጥርጥር ምርጡን ብቃቱ በተለይ ፈርስት ሃፍ አሳይቶናል። ዩናይትድም እንደ ቡድን ኒውካስልን በመጀመሪያው አጋማሽ ገሎታል ማለት ይቻላል። ነገር ግን ተጨማሪ ጎሎችን ማስቆጠር የሚችልበትን እድል ፈርስት ሃፍ አባክኗል። ሰከንድ ሃፍ ላይ ሙሉ ለሙሉ ለኒውካስል ኳሱን ሰጥቶ ሲከላከል ነው የነበረው። ነገር ግን ከእድል ጋር ያው ምንም ጥያቄ የለውም ከእድል ጋር በግብ ጠባቂ በተከላካይ ምርጥ ብቃት ታግዞ ዩናይትድ ኒውካስልን ሜዳው ላይ አስተናግዶ 1-0 በማሸነፍ እንግዲህ የፕሪሚየር ሊግ 3 ነጥብ ሙሉ ማግኘት ችሏል። የሚገርም ዩናይትድ ነው ዛሬ በተለይ መጀመሪያ አጋማሽ ነገር ምን አይነት አስደናቂ ዩናይትድ ነው። ሩበን አሞሪም ከጨዋታ ወደ ጨዋታ ሲስተሙ በደንብ መሬት ላይ እየወረደ ስጋ እየለበሰ እያየነው እንገኛለን። በጣም ብዙ የሚቀረው ነገር አለ ስቲል፣ ነገር ግን ያለ ጥርጥር ተጫዋቾቹ ከመቼውም ጊዜ በላይ እየተዋሃዱለት ነው። ቅያሬዎቹ ላይ በጣም ግራ ገብቶኛል። በተለይ ሰከንድ ሃፍ እነ ካዚሜሮን ያስወጣበት መንገድ እነ ሼሽኮ በጣም ግራ ገብቶኛል። የሜሰን ማውንት አስገዳጅ ጉዳት ሊሆን ይችላል ያልሰማነው ወይም ፕሪኮሽን ጥንቃቄ ሊሆን ይችላል። ነገር ግን ቅያሬዎቹ ላይ ጥያቄ ባነሳም ወሳኙን 3 ነጥብ ግን በዚህም በዛም ብሎ ዩናይትድ ይዞ ወጥቷል። ስለ ምሽቱ የዩናይትድ ድል እናንተስ ምን ትላላችሁ? በተለይ ስለ ፓትሪክ ዶርጉ ብቃት ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እንዴ እስካሁን አልተኛችሁም? እንዴ ተኙ እንጂ ተኙ። ነገ ስራ አለባችሁ። ተኙ፣ ቋጣሪያንስ ተኙ። የማንቸስተር ዩናይትድ ደጋፊ ሰብሰብ በሉ፣ ኮፒ ሊንክ እና ሪፖስት አድርጉት። ዶርጉ ይችላል። ደብሊው ዶርጉ እንዴ! በዚህ በጉዳት በታመሰ ማንቸስተር ዩናይትድ ኒውካስትልን ማሸነፍ ሌላ ታምር። ማንቸስተር ዩናይትድ ደጋፊዎች እግዚአብሔር እኛ ሆነን ነው እስከ ሰዓት ድረስ ቁጭ ብለን ያየነው። ማንቸስተርን አምናችሁ ቁጭ ብላችሁ እስካሁን ድረስ ያያችሁ የማንቸስተር ዩናይትድ ደጋፊዎች ኮንግራ እግዚአብሔርን። ምድረ ቋጣሪ እስካሁን ምን ትሰራለህ? ተኛ። እንችላለን። ተጫዋቾቹ ላሳዩት ማለት ነው መጋደል ማለት ነው ክብር ነው የሚገባቸው። እንኳን ደስ አላችሁ የታላቁን የገናናው ክለብ የማንቸስተር ዩናይትድ ደጋፊዎች። አንተ ጨባ፣ አንተ ጭቃ፣ ና አውራ፣ እስኪ አውራ፣ አፍን ክፈት እስቲ። የብሩኖን ጉዳት ስትሳለቅ የነበርከው ሙሉ ሳምንት ሙሉ ምን ለጠለጥ መስሎ ማለት ነው። ና ውጣ ከተቀበርክበት ከጉድጓዱ ወጣውን አናግረኝ እስኪ። የታለ አልተኛ ማቀሎ እስከ 7 ሰዓት ሲቋጠር ነበር። አንተ ጭባ ወያላ። ኒውካስትል ይቀጠቅጣችኋል፣ ይገላችኋል፣ ማንም የለም ተጫዋች የላችሁ ምናምን። ኧረ እባክህ ዶርጉን ከሌፍት ባክ አምጥተን ራይት ዊንገር አድርገን ማሸነፍ እንችላለን ማለት ነው። ወንድ የሆነ ቲም ነው ያለን። እግዚአብሔርን ወንድ አልሸነፍ ባይነት ማለት ነው። ማቲያስ ኩኛ ትችላለህ። ዶርጉ ዛሬ ምርጥ ነው። ሲጀመር አንተ ቦታ ራይት ዊንገር ነው፣ ፊት ነው መጫወት ያለብህ። ሊቻ ስናፍቅ የነበረው ለዚህ ነው። ከኋላ በጣም ካልም አድርጋል። ከኋላውን በቃ ትችላለህ። ሴላሚስ ወርልድ ክላስ ፐርፎርማንስ በቃ ሁላችሁም ትችላላችሁ። እግዚአብሔርን ውጣውንና አትነኝና ጭባ ማለት ነው። እኔ አንድ ነገር ልንገራችሁ። ዩናይትድ የሆነ ፈርስት ሃፍ ያለው ዩናይትድ ኦሪጂናል፣ ሰከንድ ሃፍ የገባው ፎርጅ የምንርገጠው ተረግጠ ተጨፍጭፈ ነፍሴ ወጣች እኮ ጀመው ነፍሴ ወጣች። ማን ነው ያለው? ሰከንድ ሃፍ ማን ነው? ሴላመንስ ዶርጉና እኮ ሄቨን ብቻ ነው ያለው። አሞሪም አፈር ብላ። አንተም ብሎ ቀያሪ ልታስጨፈጭፈን ነው? ለምን ጎል አልገባም ነው? አረ ጀማው ተጨፈጨፍን፣ ተገደልን፣ ሬሳችን ወጣ። በኢየሱስ ክርስቶስ አሰልጣኙ በዚህ ቡድን ከዚህ የተሻለ ነገር መስጠት ይችላል ብዬ አላስብም። የሰከንድ ሃፍ ሎ ብሎክ ካለው የማጥቃት ተጫዋች እጥረት አንጻር የሚጠበቅ ነበር። ፈርስት ሃፍ ላይ ግን በጣም ድንቅ ነገሮች አይተናል። ከጨዋታ ሳይሆን በጨዋታ ውስጥም ቡድኑ የሚገርም የቅርጽ ልውውጦች ነበሩት። በጣም ወሳኝ 3 ነጥብ፣ በጣም ወሳኝ ክሊንሺት። ማቲያስ ኩኛና ሊሳንድሮ ማርቲኔዝ ከኋላና ከፊት የዚህ ቡድን መሪ መሆን እንደሚችሉ ተመልክተናል። ሊቻ ወደ ባክ ላይን ሲመለስ እንዴት ባክፎሩ እንደተረጋጋ ተመልክተናል። ቅያሬዎቹም ሰርተዋል። ቢያንስ ለዚህ ጨዋታ እንኳን ደስ አላቸው የዩናይትድ ደጋፊዎች። ሁለት የደከሙ ዩናይትዶች ተጫወቱና አንድ ሻል ያለው ዩናይትድ አሸነፈ። በቃ ምን አይነት ምሽት ማባከን የሆነ ጨዋታ እንደሆነ ማለት ነው። አሪፍ ውስጥ ይቀጠቀጥ ማየታችን ምናምን ግን ኒውካስትል ፈንጩብን። እንግዲህ ሳምንቱ ጥሩ ጀምሮላችኋል። ፈንጩብን። ወይኔ ነገ ቢኖርብን የዱላ ማአት። ሲቲ በተለይ ሲመራ የዱላ ማአት ከመራ ማለት ነው። ኤኒዌይስ ደህና ደሩ፣ ይመቻችሁ። ለዚህ ነው ህይወትንም አላምናት። የጠበቅኩት ሳይሆን ያልጠበቅኩት ሆነ፣ የገመትኩት ሳይሆን ያልገመትኩት ሆነ። አሁን ማን ያምናል ዩናይትድ ኒውካስትልን አሸነፈ ቢባል?
አመናችሁም አላመናችሁም ማንቸስተር ዩናይትድ ኒውካስትል ዩናይትድን አሸንፏል። ከጨዋታው በፊት የሰራሁትን ቪዲዮ አሁን ማጥፋት አለብኝ። ሜመሮች እጅ ሳይገባ ቪዲዮን ማጥፋት አለብኝ። ይመቻችሁ፣ ቶሎ ላጥፋው። ሲጀመር ዩናይትድን አጠብቀው ካልጠበቀው እንደዚህ ያስደምማል። እኔ ከጨዋታው በፊት አቻም ከወጣ ይሄን ጨዋታ ካሸነፈም ታምር ነው ብዬ ነበር። ታምር ነው። ኦልድ ትራፎርድ ላይ አንዴ አይምራ ከመራ በቃ ሊያጋይ ነው ሊያጠፋ ነው ማለት ነው። ኦልድ ትራፎርድ ላይ እየመራ ቆይቶ ከተሸነፈ በቃ ዘመናት አልፏል፣ በጣም ቆይቷል። እዚህ ሜዳ ላይ አምጥቶ መራ ማለት በቃ መጨረሻ ታውቋል ማለት ነውና ኒውካስትልን ዛሬ ከነ ክሊን ሺት ይግባ ነው። ብሩኖ ሁላ ሜዳ ውስጥ ነው ያለው። እንደውም ካሁን በኋላ እንዳሳ ያለ ብሩኖ ለምን አትሞክሩትም? ባላንሱን የጠበቀ ምርጥ ስኳድ አይቻሉ። ዛሬ ወደ መጨረሻ አካባቢ ያው ስላፈገፈጋችሁ ነው ያ ሁሉ ሙከራ የተሞከራባችሁ ብዬ አስባለሁ እንጂ በቃ ባላንሱን የጠበቀ ስታጠቁ ሁላ ምርጥ ነበር። ግን ያው ብሩኖ ሁሌ ያው ክሬቲቭ ነው፣ እሱ ምንም የሚካር ነገር የለም። ቀልዴ ነው። ግን ያለ ብሩኖ የሚገርመውን ስኳድ አይተናል ዛሬ። ትችላላችሁ ማለት ይቻላል። ያለ ብሩኖ መጫወት ይቻላል። አሪፍ ወይሳችሁ እግዚአብሔር ይመስገን። ፒስ አውት ወገን መተናል። ግባ እናውጣው ወያለው አልተኛም። ባይዘዌ አይላቡ ወያላውን ወድዋለሁ። አዳነ ኢቨን በ1 ሚሊዮን ዩሮ ነው ይሸጥክልኝ። በ1 ሚሊዮን ዩሮ በጣም ነው የወደድኩ። ወያላም በህይወቴ እወዳለሁ ብዬ አስቤ አላውቅም። አይላቡ ወያላውን ወደድኩት በህይወቴ። እንደ ዛሬ ጨዋታ ደስ ብሎኝ አያውቅም። እንደዚህ ነው መጫወት የምፈልገው። እየቀጠቀጥኩኝ 19ኙ ቲም እየቀጠቀጥኩኝ ስሸነፍ ነበረ። ተቀጥቅጬ ሰከንዳፍ ነጥብ ይዤ መውጣት ነው የምፈልገው በሜዳዬ። ያንተን ጌታ የወያላን ጌታ በአዳን ሄቨን በዶርጉ በዳሎት ምን አይነት ተጫዋች ነው ቤንጃሚን ሼሽኮ? አረ ዩናይትዳውያን አንዴ ለሮበን አሞሪም፣ አንዴ ለታክቲሻኑ፣ አንዴ ከሚኬል አርቴታ ለሚበልጠው ለሮበን አሞሪም ምን አይነት በረኛ ነው? ያ ሁሉ ኮርና ተመቶብን አልሳቀቅም። ያ ጨለማ ጊዜ አለፈ። በበረኛ የምሳቀቅበት ጊዜ አለፈ። ያ ጨለማ ዘመን አለፈ። ጠላቴ ሆይ አመለጥኩ። በበረኛ የምሳቀቅበት ዘመን ከዚህ በኋላ የለም። ግሎሪ ማን ዩናይትድ፣ ማንቸስተር ዩናይትድ እንደዚህ ሲሆን ደስ ይለኛል። መጣን ቶፕ 4 ዩናይትድ ቦክሲንግ ዴይ ላይ አሸንፏል። ሳምንቱን በዊን ጀምሯል እና ደግሞ ዌል ዲዘርቭድ ዊን ነው። በቃ ፈርስት ሃፍ የሚገርም አድርጎ ኒውካስትልን ጠፈጠፈ፣ ሰከንድ ሃፍ ተከላከለ። የሚገርም ዊን ነው ዛሬ። ሊያውም ብሩኖ ፈርናንዴዝን በጉዳት ሌሎች ተጫዋቾችን ደግሞ አፍኮን ልኮ ወይም አፍሪካ ዋንጫ ልኮ ኦልሞስት ሃፍ ቲም የለውም። ይሄ በጣም ከምር እኔ በጣም ደንግጫ ገርሞኛል ሁላ ዩናይትድ ማሸነፉ። አይኖ ኒውካስትል አዌይ ላይ በጣም ሺት ቲም እንደሆነ በጣም በቃ የሸተተ ክለብ አዌይ ላይ በጣም ብዙ ጨዋታ የተሸነፈ ክለብ ነው። አዌይ ላይ ከሜዳው ውጭ ከወልቭስ ቀጥሎ ያው ወልቭስ 2 ነጥብ ብቻ ነው ያለው። ወልቭስ እንኳን ይሄን ዓመት እንደ ቲም አይቆጠርም። ግን ኒውካስትል እኔ ከሜዳቸው ውጭ ምን እንደሚነካቸው አላውቅም። በቃ ችግር ነው ያለባቸው። ሜዳቸው ላይ እኮ እንዴት እንደሚጫወቱ በጣም በቃ እኛን ራሱ ጥጋችንን ያሳዝናል። ግን ከሜዳው ውጪ ሲሆን ሌላ ስራ ነው የሚሰሩት። አቤት የዶርጉ ጎል! አረ እውነት ይችላል። የሚገርም ምትን ይመጣ ዛሬ ዶርጉ ሲጀመር አታክም ላይ ዲፌንስም ላይ አሪፍ ነበር። በዛ ላይ የሊሳንድሮ መመለስ ያን ዲፌንስ በቃ ሰላም ነው ያደረገላቸው። እኔ ገርሞኛል ዩናይትድ ማሸነፉ። እኔ አልክድም። ግን በቃ ኒውካስትል የተባለ ክለብ አዌይ ላይ ምን እንደሚነካው አላውቅም። ያን ሁላ ተጫዋች ልኮ ብሩኖ ፈርናንዴዝን ሊያውም ብሩኖ ፈርናንዴዝ የዩናይትድ ወሳኝ ተጫዋች ነው። እሱን አጥቶ ዛሬ 3 ነጥብ አሳክቶ ወደ ቶፕ 4 መጥቷል። ሳምንታቸውን በዊን ጀምረው አሁን ዘና ብለው ነው በቃ የሚያዩት የነገና ከነገ ወዲያን ጨዋታ ሳይጨናነቁ ፈታ ብለው በቃ ሳምንቱን በዊን ጀምረዋል። ደጋፊዎቹ ደስ ብሏቸው ነው የሚያዩት ከዚህ በኋላ። በሉ ደህና አደሩ። ሲጀመር ለእንደዚህ አይነት ጥቃቅን ቡድን እስከ 7 ሰዓት እስከ 8 ሰዓት አምሽተን ቅዳሜና እሑድ መጥተዋል። እስከዚህ ሰዓት አምሽተን መቋጠር በፍጹም አልነበረብንም። ዩናይትዶች ውጤቱ በአግባቡ ይገባቸዋል። በደንብ ተሻሽለው ነበር የመጡት። ለአፍሪካ ዋንጫ ሄዱት ምናምን የተጎዱት ተጫዋቾች ባይመለሱ የሚያስብል ፐርፎርማንስ ነበራቸው። ቲም ስፕሪቱ ምናምን ጸዴ ነበር። ነዶርጉን ነው ኡጋርቴ ምናምን እስከዛሬ የሚያቃጥሏቸው ተጫዋቾች በጣም ጸዴ ነበሩ። ውጤቱ ስለሚገባቸው አሸንፏል። ሲጀመር ዩናይትድ የተባለ ቡድን ሙስጠምጢም ነው ሙጠምጢም የሚባል ሙድ ያለበት ማለት ነው። ምክንያቱም የሆነ
አንኤክስፔክትድ የሆነ አንደርዶግ ምናምን ነገር ሲሆን ማለት የሆነ ሰርፕራይዝ ቡድን ይሆናል። እኔ ጠዋት ቪዲዮ ሰርቻለሁ፣ ቪዲዮን አያይዝላችኋለሁ ምን እንዳልኩ ማለት ዩናይትድ ዛሬ የሚሸነፍ አይመስለኝም። የሆነ አንኤክስፔክትድ ሲሆን የሆነ ነገር ይፈጥራል ምናምን ብዬ ነበር። ቪዲዮን አያይዝላችኋለሁ። ገና ደሩ ኮንግራት። እኔ ብቻ ነኝ ግን ዛሬ ማንቸስተር ዩናይትድ በአፍሪካ ዋንጫ ምክንያት የተለያዩ ወሳኝ የሚባሉ ተጫዋቾች ሳይኖሩ እንዲሁም በጉዳት ብሩኖ ፈርናንዴዝ ጨምሮ የተለያዩ ተጫዋቾች በጉዳት ምክንያት ሳይኖሩ የሆነ አንደርዶግ ነው ሰርፕራይዝ ቲም ይሆናል ቢማስሉ ከኒውካስል ጋር ላላችሁ ጨዋታ ማለት ከዩናይትድ ምንም ተጠብቁ ምናምን እኮ አይደለም። ግን ዩናይትድ እንደ ቡድኑ ራሱ ከተመለከታችሁት ብዙ ጊዜ የሆነ ጥሩ ይሆናል ብላችሁ ኤክስፔክት ስታደርጉ አይሆንም። ላይክ ደግሞ ባልተገመተበት ታይም የሆነ ሰርፕራይዝ ቲም ምናምን ነገር ይሆናልና ዛሬ ደግሞ እንደዚህ ነገር የሚፈጠር እየመሰለኝ ነው። እኔም ብቻ ነው እስኪ እናንተና አልሰማችሁም? ይሄ ነገር ዩናይትድ ዛሬ አንደርዶግ ነው ምናምን ማንም ሰው ኤክስፔክት ሳያደርግ ጥሩ ፐርፎርም ያደርግ እየመሰለኝ ነው። ባያደርግና ቢሸነፍ ለሰላማችን ስንል ጸዴ ነገር ነው፣ ቢሸነፍ ደስ ይለናል ማለት ነው። ምክንያቱም በዚህ ቡድን እነ ብሩኖ ፈርናንዴዝ እና አማድ ዲያሎ እነ ማዝራዊ እነ ብራሂም ቤሞ ሳይኖሩ ዩናይትድ አሸንፉ ምናምን ምናምን እያሉ ደጋፊዎቹ የሚመጡብን ጆሮአችንን የሚያደሙት ሰው ግን እየመሰለኝ ነው። ውስጤ እንደዛ ነው የሚመስለኝ። ዩናይትድ ዛሬ የሚሸነፉ ላይ እየመሰለኝ አይደለም። አይ ዶንት ኖ ምን እንደሚፈጠር እስኪ አብረን የምንመለከት ይሆናል። ሀሳብ አስተያየታችሁን እስኪ ኮሜንት ሴክሽን